ልጅ ከቃል በቃል ስጦታ አየሁህ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ትናንትና የተፈጠሩ ነገሮች ግን በሰላም ነው እነዛ የሚፈጠሩት ማለት ነው። ደህና ናችሁ? እንዴት ነው አዳር? እኔ የምለው ማለት ነው ኤፍሬም ምን ፈልገ ነው? ከወንድም ምስት ምን ፈልገ ነው? አሁን የወንድም ምስት ሆነች አይደለ? በቃ ቀለበት ተደረገላት፣ ቃል ኪዳን ተደርጎላታል። ስለዚህ ምንድነው የምትባለው? እጮኛ። ያው ሽማግሌ ሲላክ ነው ግን እጮኛ የምትባለው፣ ግን እጮኛ ሆናለች ቀለበት ስለተደረገች ማለት ነው። ቆይ ምን ፈልገ ነው አንተ ለሄርሜላ ምሳ የምትጋብዛት? ራቁት ፎቶ ልትቀርጽ ሩታ ናት የላከችው። አላ ባለፈው ለካ ይቅርታ ጠይቃ እኔ ከዚህ በኋላ ማንም ሰው ቢመጣ እኔ እጄን አንስቻለሁ እያለችው ለዚህ ነው። የአብርሃም ራቁት ፎቶ ተነስቷል። ስለዚህ አሁን ሄርሜላ ራቁት ፎቶ ሊነሳ ነው ማለት ነው። ከዛ ፋይል ትይዛለህ ወይም ደግሞ አብረህ ተኝተህ ምናምን ላንተ አትሆንም ሄርሜላ፣ ስለዚህ ከኔ ጋር ተኝታለች ምናምን ለማለት ነው። ለአብርሃም ለማቃጠር ማለት ባለፈው እያወራ የነበረው ፋይል ፌክ ስለሆነ አሁን ትክክለኛ ፋይል ይዤ ወይም ደግሞ የሆነ ነገር አስክርሃት የሆነ ነገር አጠጥተሃት ለሄርሜላ ማለት ነው። ቤተሰብ እኔ ያሰብኩት እንደዛ ነው። ሌላ ነገር አዲስ ነገር ሊኖር አይችልም። ምክንያቱም እንዴት ነው ኤፍሬም ሄርሜላን በጣም በቃ አበዛው እኮ። መልካም ልጅ ናት፣ በጣም ጥሩ ልጅ ናት፣ የዋ ልጅ ናት ማለት ራሱ አብዝቷል። እንዴት ነው እንደዛ ብሎ ምናምን ማለት ነው። ከዛ በኋላ እቤቴ ልጋብዝሽ፣ ከዛስ ፊልም ላይ ያየነው ነገር አጠጥታት የሆነ ነገር አብልታት ከወንድ ጋር አስተኝተ አብርሃምን ጠርተ ይኸው ከወንድ ጋር ተኝታለች ልትል እቤት ወስደ ማለት ነው። ያምናል ግን አብርሃም እርግጠኛ ሊያምንም ይችላል። እሱ ራሱ ይኸው የአንገት ሀብል ተቀብሎ ሄዶ የለ እንዴ? ስለዚህ አላማቸው ልንገራችሁ፣ ሩታና ኤፍሬም ማለት ነው አላማቸው መጀመሪያ ሰላም መፍጠር ከአብርሃምና ከሄርሜላ ጋር ይቅርታ ጠይቆ ሩታም ደግሞ ምንም አይነት ነገር ቢደረግ በአብርሃምና በሄርሜላ እሷ እንደሌለችበት እጇን አንስታ ከዛ በኋላ ከጀርባ ሊሰሩ ማለት ነው። ገባችሁ? ከዛ በኋላ አብርሃምና ሄርሜላን ለማባላት ነው። ገባችሁ? ሁለቱም ይጣላሉ። ከዛ አብርሃም ከሄርሜላ ከሩታ ጋር ይሆናል። ኤፍሬም ደግሞ አላማው ተሳካ ማለት ነው። ሄርሜላን ከአብርሃም ጋር ያለያያል ማለት ነው። ያ ነገር ነው። ሌላ ነገር አዲስ ነገር የለም ቤተሰብ። ገባችሁ አይደለም? ምክንያቱም ሄርሜላም ሲጀመር ያለኔ አብርሃም ያለኔ ማንም ሰው አያገኛትም ብሎ የነበረው መጣች። አብርሃምም ሄደ ሩታ ጋር ሄርሜላም እንዴት ነው ወንድምዮ ምሳሌ ጋብዝሽ ሲልሽ ማለት ነው ራሱ ምሳሌ ጋብዝሽ እቤቴ እንደፈለግሽ ቡና ምናምን እንደፈለግሽ ሽር ጉድ ልበልልሽ ልውሰድሽ ሲልሽ አንቺ ራሱ እሺ ብለሽ መሄድሽ ማለት ነው። ገባሽ አይደለም? ይሄ ነገር እንደሚፈጠር ጠንቀሽ ታውቃለሽ። ግን እሱ እንሂድ ሲልሽ ራሱ ምን አስኬደሽ? አንቺ የቤትሽ ቡና አጠጭም እንደ የቤትሽ ምሳ ለብቻሽ አትበይም ማለት ፍቅረኛ እወዷለሁ አፈቅሯለሁ ከምቲ የሱ ወንድም ምሳ ልጋብዝሽ የቤቴ ሲልሽ ኦኬ ካስበልሽ ከነ አብርሃም ጋር ነው ለአንቺ ምሳ መጋበዝ አለበት ከአብርሃም ጋር አንድ ላይ ጠርቶ ነው እንጂ ብቻሽን አንቺን ጠርቶ ምሳ የሚጋብዝበት ምንም አይነት ነገር የለም። ገባሽ አይደለም? ያለችውና ሄርሚን ጠርቻታለሁና ቤተሰቦች እንግዲህ ዛሬ ለየት ያለ ቀን ነው። ከሄርሚ ጋር ማሳለፈው ማነው ቤተሰቦች እንግዲህ እስከ ዛሬ ከሴቶች ጋር ብዙ ነገሮችን አሳልፌያለሁ። ዛሬ ግን የሄርሚ ትንሽ ለየት አያችሁ የሚያደርገው ሊኖር ይችላል ብዬ አስባለሁና ሄርሚን ጠርቻ ከሴቶች ጋር ብዙ ነገር አሳልፌያለሁ። ዛሬ ግን ለየት የሚለው ነገር ከሄርሜላ ጋር አሳልፋለሁ ማለት እዚህ ጋር እኮ የወንድሙ ፍቅረኛ ነች አይደል ሄርሜላ። ከሷ ጋር ምን አስፈልገው ማሳለፍ ጊዜ ማሳለፍ እቤቱ ወስዶ አብሮ ሊተኛ ምናምን ማለት ነው። ገባችሁ አይደለ? ከሷ ጋር ከዛ በኋላ ከኔ ጋር የተኛችሁ ላንተ አትሆነህም እሷ ካገኘችው ወንድ ጋር ነው የምትተኛ ሊል ማለት ነው። ሊያቃጥር ሊለያዩ እንዲያለያይ በቃ ሊያለያይ ነው የፈለገው እንጂ ማንም ሰው ኢትዮጵያ ውስጥ የሌለ ትምህርት ነው ሲጀመር የሚያስተምሩት ኢትዮጵያ ውስጥ የሌለ ነገር ማለት ነው። ለህዝብ ለኛ ምን እንደሚያስተምሩ እኔ ግራ ነው የሚገባኝ። ገባችሁ አይደለ? ምን ልንማር ነው? እኔ ከባለቤቴ ወንድም ጋር ምሳ ልበላ ለብቻው ሄጄ እሱ ክፍል የሱ ቤት ሄጄ ምን ልማር? ምን ልታስተምሩ ነው? ቆይ ምንድነው ልታስተምሩ የፈለጋችሁት? ቀለኛ ታለው እና ትመጣለች። ለምን እንደጠሯት ምናምን የምታውቀው ነገር የለም። እሷ እና ይፈልግሻለሁ ነው ያልኳትና ሌላ ነገር ላወራውንም ሌላ ነገር ልፈጥር አይደለም። ምክንያቱም ባለፈው ይቅርታ ጠይቂያት እኔና
ሌላ ነገር ልፈጥር አይደለም፣ ሌላ ነገር ላወራ አይደለም። ባለፈው ይቅርታ ጠይቂያት። እሺ እንደዛ ማለት ራሱ ሄርሚ ሰላም አውርደን ወንድምሽ ልሆን እፈልጋለሁ፣ አጠገብሽ ልሆን እፈልጋለሁ። እንደዛ ማለት ራሱ ነገር ፈልጎ ነው። ቤተሰብ ታውቃላችሁ አይደለ? ሰላም ፈጥረናል፣ ምንም ነገር አላደርግም ብያት ምናምን ማለቱ ራሱ ነገር ይፈልጋል። ገባችኋል? የሆነ ነገር እንደሚፈጠር ነው እየተናገረ ያለው። አይደጋግምም ያለው ብዬ ተናግሬያለሁ። እና ዛሬም እንግዲህ ያ ነገር ወዳጅነታችን እንዲበረታ ወዳጅነታችን እንዲሰፋ ዛሬ ለሄርሚ በፈለገችው ከፈለገች ውጪ ላይ ከፈለገች ደግሞ ቤት ውስጥ ግን ደግሞ ያው ከሴት ጋር አብዛኛው ጊዜ ቤት ውስጥ ቢሆን ደስ ይላል። እኔ ቤት ደግሞ ያው ብዙ ነገር አለ። ያው ሴቶች የሚፈልጉት ብዙ ነገር አለና ችግር የለውም። ሄርሚ እስኪመጣ እስኪ ሴቶች የሚፈልጉት ብዙ ነገር አለ። ኧረ እባክህ ምን ለምሳሌ ምን ሾፒንግ አለ? ስለዚህ እቤት ውስጥ ቢሆን የበለጠ ጥሩ ነው። እቤት ውስጥ አንተ እሷን ለብቻ ለምንድን ነው የፈለግካት? እንኳን ሄርሜላን እንኳን እቤት ውስጥ ልትጋብዛት አይደለም ሩታንም ጋብዛት አታውቅም እስካሁን ማለት ነው። ገባ አይደለም? ሩታን እንኳን አንድ ቀን እንኳን ሩታ ብቻዋን ከአብርሃም ጋር ጋብዛት አታውቅም። ስለዚህ ሄርሜላ መጋበዝ ካለባት ከአብርሃም ጋር እንጂ ለብቻው አልነበረም። ግን እሷ ጥፋተኛ ሲጀመር ለብቻው ሄዳ ማግኘቷ ራሱ ማለት ነው። እና እኔ ቤት እንሂድና እስቲ ያለው ነገር ደግሞ እሺ ትለኛለች ብዬ አስባለሁ። ቤትስ ቢሆን ደስ ይለኛል። የለመድከው ነው 10 ሴት እያስገባ ቤት ውስጥ እንትን እያረክ እያወጣ የለመድከው ነው የምትናገረው ለኛ ማለት ነው። ስለዚህ ግን የሚያሳዝነው ሄርሜላን እንደዚህ አይነት ነገር ላይ መጠቀም ነው። ገባ አይደል? አብሶ አስተሳሰብ ጭንቅላት ማይንድ ምን ያክል የወረደ እንደሆነ በዚህ ነው የማውቀው። ምክንያቱም የወንድሜ ሚስት ናት የምትል ወይ ደግሞ ምንም እንትን ትበል። ገባችሁ? እዚህ ጋር ሄርሜላ ምንም ባለትዳርን ትበጥብጥ የፈለገ ማለት ሲጀመር ከተፋቱ በኋላ ነው አንድ ላይ ራሱ ሊሆኑ የቻሉት። ሳይፋቱ በፊት በእርግዝና ጊዜ መታበጥብጣለች ምንም ታድርግ። ነገር ግን የሱ ወንድም መጥቶ እናንተን መበቀል ወይም ደግሞ ከእናንተ ጋር መተኛት መፈለግ ማለት በጣም ነው የሚያስጠላው። ገባችሁ አይደለ? እናንተ የምታፈቅሩት ወንድም መጥቶ ከእናንተ ጋር ሊተኛ መፈለግ ራሱ ማሰቡ ራሱ ከዛ ደግሞ ወስጄ እንደዚህ ያረጋታለሁ ምናምን ቤቴ ምናምን ማለቱ ራሱ በጣም ነው የሚያስጠላው። ምን አይነት ትምህርት ልንማር እንደሚያስተምሩ አላውቅም። ገባችሁ አይደል? በጣም ደስ የምትል ልጅ ሰው አክባሪ ናት። እና ይሄን ቪዲዮ ያየሽው ከሆነ በጣም ሰው አክባሪ ነሽና ክበሪ። ይሄ ራሱ ማለቱ ራሱ ምን ያክል እንትን እንደሆነ ታውቃላችሁ። ሙድ ነው ቤተሰብ። ኦኬ እውነት እያወራ እንደሆነ እንዳይመስላችሁ። ሰው አክባሪ ናት ምናምን የሚለው ራሱ ሰው አታከብርም በጣም እንትን ላት ለማለት ፈልጎ ነው። ገባችሁ አይደለ? ገልብጦ ነው እያወራ ያለው ከገባችሁ ማለት ነው። ሞዴል ራሱ ባንቺ ይቀራል። አምሮብሻል። አመሰግናለሁ። ሲጀምር አምሮብሻል ራሱ ማረት አትችልም እኮ አንተ። አያገባም። ገባ? አንተ ማንና ነው ሲጀምር አምሮብሻል ብለህ ያንተ ያልሆነችውን ሴት ማድረቅ ራሱ አትችልም። ከፈረንጅ ጋር ማውራት እየመሰለኝ ነው። ውበትሽ ነፍቶብሻል። አመሰግናለሁ። ወንድሜ እየተንከባከበኝ ስለሆነ ነው። ኦኬ ነው እንዴ? የእሱ እንትን ውጤት ነው። ደስ ይላል። የምር አሪፍ አድርጎ የተንከባከበሽ። በጣም ሙድ ነው የሚይዘው በጣም ማለት ነው። ሞር ደግሞ የዛሬ እኔ ደግሞ ሲጨምር ውበቷ ምን ይሆናል? የበለጠ ይጨምራል ማለት ነው አይደል? ማለት ይኸውልህ አባቴ አብርሃምን ለመምሰል እየሞከርክ ነው በጣም ሙድ ምናምን ማለት ነው። ካያችሁት ግን ምንም አላማረብም። ኦኬ ምንም ማለት እንደ አብርሃም አምረብሻል እንደ አብርሃም ምናምን የሆነ በቃ እንትን ለማለት ሞር እኔ ሲጨመርበት እንትን ይላል ምናምን የሚለው አብርሃም ነው። ካያችሁት ቪዲዮዎችን አብዛኛው ጊዜ ማለት ነው። ግን ይኸውልህ ወንድምም ቢሆን የሚያምርበትና የማያምርበት አለ። የሱን ሙድ ወስታለሁ ካልክ ወይም ደግሞ እንደሱ ሆናለሁ ካልክ ምንም አያምርም። ዛሬ ሄርሚ በመጀመሪያ ስለመጣሽ በጣም ደስ ብሎኛል። ምክንያቱም ያው ከዚህ ውስጥ ብቻዬን ተርቼሽ ብዙ ነገር ስለተፈጠረ ተመቻለሽ ብዬ አላሰብኩኝም ነበር። ግን ደግሞ ባለፈው ዕለት ያው ይቅርታ ጠይቄሽ ይቅርታዬንም ተቀብለሽኛል እና ዛሬ ሌላ ነገር እንዳወራ አይደለም የጠራሁሽ። በጣም ደስ የሚልና በጣም ሄርሚ የምትወደው ነገር እኔም ደግሞ በጣም የምወደው ነገር ላደርግ ነው የመጣሁት እና ሊደብርሽ አይችልም ብዬ አስባለሁ በመጀመሪያ ደረጃ። ለነገሩ ግን ደህና ነሽ? ሰላም ባያችሁ በወሬ ያዝኩሽ። በጣም በወሬ ያዝከኝ። ተጣጣንክብኝ ዛሬ። ሰላም ነው? ኧረ ሰላም ነው። በጣም ደስ ብሎኛል። ምን ተገኘ ዛሬ? እንዴት ነው? በጣም ደስ ብሎሃል? ከአንቺ ጋር ነው ቆይ ራሱ ደስተኛ ነኝ። ከአንቺ ጋር እንደዚህ በመታየት ሰላም ነሽ? ግራ ገብቶሻል አይደል? ተወሰታለች። በመጀመሪያ ስላገኘሁሽ በጣም ደስተኛ ነኝ እና እንደነገርኩሽ አምሮብሻል። ምን ጽሩ ብታደርጊ ደግሞ ሞሪ ያምርብሻል። አይ ላክብር ብዬ ነው። ኧረ የእኔ እናት እንደው አንቺ ሁለት አሽበዛብኝ እኮ ሰው ማክበር ራሱ የምሬ ነው። በጣም እንትን እያላት ነው በጣም ማለት ነው። ገባቸው አይደለ? ለመበቀል እንደመጣ እኮ ያስታውቃል። በትክክል ያስታውቃል። ለምን እንዳልነቀች አላውቅም። አንቺ ነው የማረከው በኋላ አላምንም። ታምሪያለሽ። ኧረ ነገርኩሽ። ኧረ ካሜራ አታምር። አምራለሁ። መካተት አለብሽ እና ቴሌግራም ላይ የሆነ ቦታ ላይ ዛሬ ነው እንትን ያላት ሄርሜላን ዛሬ ነው ያገኛት። ለመጀመሪያ ጊዜ አግኝቷት አያውቅም። ቆንጆ መሆኗን ሞዴል መሆኗን ሁሉም ነገር የሚያስተረዳው ዛሬ ነው። ምክንያቱም ይሄ የበቀል የመጀመሪያ ነው። ገባችሁ አይደለ?
እየነገርኩሽ ነበር ቅድም አንቺ በጣም ጥሩ ልጅ ነሽ፣ በጣም ደስ የምትይ ልጅ ነሽ እና ይሄ ነገር ዶሮን ሲያታልሏት የሞቀ ውሃ ለገላሽ ነው አሉ የአገሬ ሰው አይደለ? ያንስብሻል እንጂ አይበዛብሽም። አሁን ለማደርግልሽ ነገር በጣም ጥሩ ልጅ ስለሆንሽም ነው እንጂ እኔ በዚህ ልክም ቤቴ ላይ ማንንም ሴት አላሳፈጥኩም እና በጣም ጥሩ ልጅ ስለሆንሽ ነው እና ዛሬ ቤተሰቦች ዛሬ ሄልሚ እኔ ቤት የምሳ ግብዣ ላደርግልሽ እፈልጋለሁ። እኔና አንቺ ብቻ ሆነን ማለት ነው እና በጣም ከአንቺ ጋር ኦኬ እሺ። እዛ ደግሞ ስንሄድ ብዙ ነገር ምንም አልሆንኩም። ብቻ ግን ቤተሰቦች ምን በማስመልከት ቤተሰብ ፍቅረኛው አይደለች ምኑ አይደለች ምን በማስመልከት ነው ብላችሁ ነው የምታስቡት? እቤት ጠርቶ አበባ በትኖ ወይን አዘጋጅቶ ምግብ አዘጋጅቶ የሚጠራኝ ፍቅረኛ ብቻ ነው። ገባችሁ አይደለ? ለሄርሜላ ኤፍሬም ምኑ ሆኖ ነው እቤት ምሳግ ልጋብዝሽ ምናምን ብሎ ሊጠራ የሚያስበው ለበቀል ነው። ገባችሁ አይደለ? ሲጀመር አብርሃምና ሄርሜላ መጀመሪያ ራሱ ማወቅ ነበረባችሁ። መጥቶ እነሱ እናንተን ይቅርታ ሲጠይቅ ሩታ መታ የሆነ ነገር እናንተ ብትሆኑ የሆነ ነገር እናንተ ቢደርስባችሁ እኔ የለሁበትም እጄን አንስቻለሁ ብላ መታ ስትናገር ራሱ ማወቅ ነበረባችሁ። ሲቀጥል ደግሞ በአንድ ወር ውስጥ አስለቅስሻለሁ ያለችን ደግሞ ሄርሜላ ራሱ መርሳት አልነበረባትም። ሄርሜላ አብርሃም ጓደኛ በጣም ትሁቷ ልጅ ነሻል። ደስ የምትይዋ ልጅ ታዲያ ዛሬ ደግሞ እና ሄርሜላ ወደ ገደለው ስንገባ ከአንቺ ጋር ዛሬ ቤት እኔ ጋር አብረን ጊዜ ማሳለፍ ፈልጋለሁ፣ ወይም ደግሞ ኖርማል ምሳ ነገር ጊዜ ማሳለፍ ፈልጋለሁ። አብርሃም ራሱ ብሏት አያውቅም። ጊዜ የምታሳልፈው አንተ ምን ሆነ እና ነው? ከሷ ጋር ምን ሆነ? ፍቅረኛዋ ሚስትየው ወይስ ምንዋ? ጊዜ የምታሳልፈው ከሷ ጋር ምን ሆነ? እህት ከውጭ የመጣች ቆይታ የመጣች ምናምን ወይ እናት ምን ነች? ከሷ ጋር ጊዜ የምታሳልፈው ማለት ነው። ሻይ ቡና እያልን ወዲያችንን እንድናወራ ፈልጋለሁ። ከዛሬ እንጀምራለን። ከመጀመሪያ ጀምሮ ዝም ብዬ እያየሁት ያለሁት ከአሁን በስትክክል ወደ ቀለበት ትመለሳለህ ብዬ ስላሰብኩኝ ነው። እናንተ ስለታረቅን አንድ ቀለበት ካሰረች ሴት ወይም ደግሞ ወንድምህን ሌላ ነገር አይደለም። እኔ ጀስት ቤት እኔ ጋር ሄደን ሲጀምር ቀለበት ካሰረች ሴት ጋር ትተሽ የወንድምህን ፍቅረኛ ተይው፣ ሌላ ነገር ትተሽ ማለት ነው። ወንድምህን የምትወደው ፍቅረኛ እሱ ራሱ ባይወዳት፣ ገባችሁ አይደለ? እሱ አብርሃም ራሱ ባይወዳት ቀለበት ራሱ ባያረግ እሷ ወንድምህን አፈቅርሃለሁ እወድሃለሁ ከምትል ሴት ጋር ራሱ ካንቺ ጋር ጊዜ ማሳለፍ እፈልጋለሁ የሚል ልክስክስ ወንድ እኔ አይመቸኝም። በዚህ አጋጣሚ ማለት በዚህ አጋጣሚ ወደ ስድብ እየሄድኩ ነው መሰለኝ። እንደው ስድብ ትቼ ነበረ። እግዚአብሔር አንተ ልብ ስጠኝ። ግን ምን ልንማር ነው? ምን ሊያስተምሩ? በቃ እሱን ብቻ አስረዱኝ ቤተሰብ። ወንድምን አፈቅርሃለሁ ከምትል ሴት ጋር ልተኛ የሚል ወንድ ምን ልንማር ከሱ? ጊዜ ላሳልፍ ካንቺ በጣም ደስ የምትይ ሰው ስለሆነ ካልገደልኩሽ ካንተን ካላልኩሽ እያልከኝ ነበር። ከሰውዬ ዛሬ ልክ የሰው ልጅ እኮ ይቀያየራል አይደል? ሁላችንም እኮ በትናንትና ማንነት አይደለም ያለ ነው፣ ወይም ደግሞ ትናንትና እንሆናለን ያልነውን አይደለም ዛሬ ላይ ይሆን ያለ ነው። ጊዜ ምን እንደሚያደርግሽ አታውቂም፣ ምን አይነት ሰው እንደሚያደርግሽ አታውቂም። እና ዛሬ ደግሞ እባቡ እኮ ቆዳውን ቀይሮ መምጣት ይችላል። እስስት ታውቃላችሁ ስንቴ እንደሚቀያየር። ጊዜ ከአንቺ ጋር አብሬ ምሳ እንድበላ አድርጎኛል። ማለት ነው። ከሩታ ጋር አንድ ጸጉር ቤት ነበራችሁ መሰለኝ። ሁማኔራችሁን አንቺም በእንትን አረግሹ፣ ሩታም ደግሞ በፍሪዝ ቀየረችው፣ አንቺም ደግሞ እንትን አረጋችሁ። ከዛ መጣችሁ አንድ ላይ ነበራችሁ መሰለኝ። እርግጠኛ ነኝ እና አንድ ላይ ነው ጸጉር ቤት ራሱ የነበራችሁ መሰለኝ። ኦኬ አንዴ ደግሞ ምናልባት ያረግ ሊሆን ይችላል። ግን ደግሞ ካባባለው ይሳል ከኔ ጋር ደግሞ ማለት ነው ምን አይነት ሼፍ እንደሆነ በስማም አንዴ ብቻ ቢሆን ጅምር ሁሌ ቤት የማጅ ሁሌ ቤት ነህ ልምጣ እያልሽ እሺ። ብቻዬን ነው የምመጣው ወይስ ካብሽ ጋር? ኧረ ያው ካሜራማን አለ ችግር የለም ማለት ከካሜራማን ጋር አላውቀውም እኮ ካሜራማን እና አስተዋውቂዋለሽ። ሰላም ነው እያለሽ እሺ። ሰላም እኔ ነው ደረገች ታገኛለሽ። ሲጀመር ከአብርሃም ውጪ አልመጣም አትይም። አንቺ ራሱ ይጀመር አላውቀውም ምናምን ሲሆን እኔ የቤት ምን ልሰራ ሄዳለሁ አልሄድም አትይም። ግራ እየገባኝ ነው። አንደኛ ምሳ ከጋበዝክ አይቀር የቤተሰብ ግብዣ ነው መሆን ያለበት። ኖ እኔ አንቺን መጋበዝ የፈለግኩት ሌላውን ሰው ኖርማል ሰው መጋበዝ አልፈለግኩም። ማንንም መጋበዝ አልፈለግኩም። አብርሽንም የኔ እህቶችም ወንድሞችም ከአንቺ ጋር የሚያሉ ማንኛውም ሰው ጓደኞቼም እንዲመጡም አልፈለግኩም። አንቺ ብቻ ሆነሽ ነው ቤቴ ላይ እንድትገኝ ፈለግ እና ቤቴ ደግሞ አንቺ እንድትመጪ ብዬ በጣም ከዛ በኋላ ምሳ ልጋብዘኝ ብሎ ነው የወሰደኝ። አብርሽ ምንም አውቀው ነገር
ነገር የለም ምናምን ልትይ ነው እዛ ጠጥተሽ ለጥ ብለሽ ከዛ በኋላ የፈለገ ነገር አድርጎሽ ፋይል ቀርጾ ምናምን አሁን ፋይል ነው ድጋሚ ሌላ ነገር አዲስ ነገር የለም ቤተሰብ ፋይል ሊያዝ ነው ገባችሁ አይደለ ልክ የአብርሃም ራቆት ፎቶ እንደተያዘ የሄርሜላ ራቆት ፎቶ ሊያዝ ነው ገባችሁ ወይን ደግሞ ከወንድ ጋር አስተኝቶ የሆነ ፎቶ ምናምን ሊቀረጽ ነው በቃ ሌላ ነገር አዲስ ነገር የለም ከዛ በኋላስ አብርሃምም እኔ ለቅም እንደውን ኮለቅም እሱም ሀብል ይዞ ሄዷል እቤት ይድረስ አይድረስ አናቅም የት እንደወደቀ ራሱ ማለት ነው ከዛ ሄርሜላም እዛ እንትን ትላለች ከዛ በኋላ እንደዚህ አድርጎ ይናል ምንም ነገር ማቆ ነገር የለም አባከን በቃ አስርቻለሁ ፋርጋለሁ ቡና ምናምን ነገር ከፈለግሽ ቡና ካልፈለግሽ ማኪያቶ ከፈለግሽ ሚስት የለህም ሚስት ኖረኝ ካንቺ ጋር እንደዚህ ምን የለኝም ከኔ ጋር ምን ማለት አልገባኝም ኖ አይስልሽ ሚስት የለኝም አይደለም ሚስት እኔና ሚስትህ ሚስት የለም ወይ ስትለው ካንቺ ጋር ምን እንደዚህ እንትን እላለሁ አያችሁ አይደለ በቃ ከሄርሜላ ጋር መተኛት ይፈልጋል ቤተሰብ በጣም የሚያስጠላ እንትን ከወንድም ቀለበት አድርጎ እኔ አሁን ባለቤቴ አሁን ቀለበት አድርጎልኝ ከወንድሙ ጋር ልተኛ ማለት ነው ገባችሁ ወንድሙ እኔን ይፈልገኛል ማለት ነው የባለቤቴ ወንድም ገባችሁ አይደለ ምን አይነት ትምህርት ነው ምን አይነት ምን ልንማር ነው ቆይ እኛ እንኳን እሺ ትልቅ ነን የእናንተ ልክስክስ ስራ እንደሆነ እናውቃለን አብዛኞቻችን ማለት ነው ግን የማያውቁት ምን ሊማሩ ነው ከናንተ ይሄ ቪዲዮ ነገ ይቀመጣል ከናንተ ምንድነው ልጆቹ የሚማሩት ለምዶሽ አይስልሽ ለብሩክ የሚታፈጭልኝ በቃ ሄደን አሪፍ ጊዜ እናሳልፈን ቤት ሄደን ሮሻላ የራብሽ ነገር መስያለሽ ወድሽ ምናምን አራራበኛ አረ ተይር ቡሻ ግድ ይደርሽ ማለት ምን አራበኛ እኮ በቃ በወቅት እናድርግ ይልሽ አይ ቆይ ፍሬም አሁን ቀልድህን ተውናሽ ነገር ናውራሽ ነገር ናውራ አረ ሄርሜላ ራሱ ተኝተሻል አትረቢም የምሬ ነው ተኝተሻል ጥለሽ አትሄጂም እንደ አንቺ ሴትዮ እንደዚህ በዚህ ልክ እንደዚህ ሲናገርሽ ራሱ ቆማ ታዳምጣለች እንዴ አንደኛ አብርሃም በሌለበት እኔም ብቻ ቤት ድረስ የምጠራበት ምክንያት ምንድነው ይሄው ካሜራማን አለ እኮ ትገራለሁ ሁሉ ነገር ይቀርጻል ወይም ደግሞ ወንድም ሚስት ነው አይደል ወንድም በኩል ታድልሃል ግን አረ ሲጀመር እኮ ልጁ ያስታውቃል እኮ ሄርሜላ ደንዝዛ ዱንዝዞ ሆና ነው እንጂ አብራ የምትሄደው ማለት ነው ቤተሰብ እሱ የሚያወራ ነገሮች አጠቃላይ ሲጀመር ያስታውቃል ምንድነው ስለ አብርሃም ዝም ብለሽ እኔ ያለው እሷን ሊበቀላት እሷን እንደሚፈልጋት ከሷ ጋር መተኛት እንደሚፈልግ እሷ ሚስቱ ማለት የሱን ሚስት ሊያረጋት እንደሚፈልግ ምናምን ራሱ በጣም እያወራ ነው እንዴት አልነቃችም ወይ ነካክቷት ነው ቤተሰብ ነካክቷት አብርሃም አፍቆኛል ልሄድ ነው ወደ አብርሃም እኔ እዚህ ጋር ምን አንተ አሸንኩልኝ እንዴ እኔ እያወራሽ ነው አይቀጥርኩሽ ቀጥረኛል ግን አሁን ካንተ ጋር እንትን ስል ወደ እሱ ጋር ሄዳለሁ ችግር የለውም ትሄጃለሽ ኖርማል ነው ሁሌም እኮ አብራችሁ ናችሁ አይደል ሰው ቀን በቀን የተገናኛችሁ ነው ኖርማል ነው ችግር የለውም ወይስ እናንተ ፍቅር ዛሬና ቻንትራ ነው ከዛ ይበልጥ ብለህ ነው ኦኬ ከዛ ይበልጣል አዎ ወንድሜን በደንብ ካወቀው አሁን ላይ ከዛም ይበልጣል እግዚአብሔር ይመስገን ነው ሻቡና ያለው ማውራት እንችላለን እዚሁ ሰፈር ውስጥ አረ ላንቺ ሰፈር ውስጥ ማለት አይመጥንሽ ቦሌ መሄድ እንችላለን ወደ ቦሌ ምናምን ከቦሌ ደግሞ የኛ ቤት የኔ ቤት ኩርት ነው አልገባሽም ያለው በቪዲዮ ላሳይሽ እንደ ቤት በጣም ነው ተወጁ እኔ ደግሞ ጀስት ቤት ውስጥ በማሳይሽ ነገር ተወጁአለሽ በቪዲዮ አይተናል እኮ አይተናል እናውቀዋለን ምንድነው እና አክል ከሰው የተበለጠ ቤት አይደለም ደሞ ማለት ነው እና ደግሞ አሪፍ ነገር ነው ያዘጋጀሁልሽ ቤት ውስጥ ደስ ምን ተገኝቶ ምንድነው ምግብ የምትወጂው? ግን እኮ ኤፍሬም አዳምጠኝ። ባለፈው ዕለት ከአብርሃም ጋር አግኝተኸኝ ነይ ውጪ ላናግርሽ ፈልግን እንደገና ደግሞ ይሄ ደስታ ደግሞ እስከ መጨረሻው ያድርግልንና እያስከፋሽ ነው ግን ቤት ምን ብዙ ነገር ነበር ያዘጋጀሁት። ያ ሁሉ ነገር ደግሞ ምን አዘጋጅተህ ነው? ብዙ ነገር አንቺ የሚገበሽ ነገር ብዙ ነገሮችን አድርገሽ ቤት አብረን ብንሄድ በጣም ደስ ይለኛል እኮ። እሺ ከአብርሃም ጋር እንሂድ። እኔ እኮ ለአብርሃም አይደለም እዛ ያዘጋጀሁት ለአንቺ ብቻ ነው። ለአብርሃም አይደለም አብርሃም ያ ነገር አይሁን ለአንቺ ብቻ ነው። በቃ አበባ ወይን ምናምን ነው። ምንድነው ያ ነገር? ሰርፕራይዝ ነው። ሰርፕራይዝ ነው። ደግሞ ብናየው ደግሞ በጣም ደስ ይለኛል። አንቺም ትወጂዋል ጥሩ ሊሆን ይችላል። አለበለዚያ ያው በአንቺ ጭንቅላት ላይ መጥፎ ሰው እንደሆንኩኝ እቀራለሁ ማለት ነው። እኔ ምለውን ካላደረግሽ አይ እኮ እሺ እኔ ግራ ገብቶኛል። እኔ ብቻዬን ስለጠራኸኝ ነው እንጂ እንደዚህ ደስተኛ ሆነህ ነፃ ሆነህ እኔ ለማውራት መሞከር በጣም ደስተኛ ነኝ። ግን ደግሞ ብቻ ደስ አይልም። ግን እስከዛሬ ከሄርሜላ ጋር ተገናኝቼ እስከዛሬ ስጨቃጨቅ ተይ እረፊ ለአብርሃም አትሆኝም ለምን በቃ ላዝም ይሰርበት ነበር። ዛሬ ግን እኔና እሷ በፍቅር እያወራን በፍቅር አሪፍ ጊዜ እያሳለፍን ነውና ገና ነው ከዚህ በኋላ አብረን እናሳልፈናል አይደል? ቆይ እኔ የምለው ማለት ነው ቤተሰብ አሁን ፊልም ላይ ያለ ይሄ ነገር ቤተሰብ አስረዱኝ። ጀምሬን ነው አሁን ሄርሜላን የሆነ ነገር አስነክቶ አብርሃምን ጠልታ ሄርሜላን ኤፍሬምን ብታፈቅር አይዲውን ልስጣችሁ። አሁን እንደ ስታይ ማለት እንደ ልበላችሁ እንደ አይዲው ማለት ነው። እንዴት ነው እንደ ቪዲዮ ቢሰሩ አሁን አብርሃምን ጠልታ ሄርሜላ ኤፍሬምን ብታፈቅረው ገባችሁ አይደለ? እንደዛ አይነት ድራማ አለ።
በቃ እኔ እሱን ነው የማፈቅረው አንተን አልፈልግም ብላ አብርሃምን ብትተወው ማለት ነው። ከዚህ በላይ እኔ ስለ ግብዣውም ስለሁሉ ነገር በጣም አመሰግናለሁ፣ ግን ደግሞ አስፈላጊ አይደለም። በቃ እዚሁ ሰፈር ትችላላችሁ። በዚህ ስማማ በዚህ መስማማ እኔ በጣም ላወራሽ እፈልጋለሁ ምናምን ስትለኝ በዚህ ልክ አልመሰለኝም። በርግጥ ደስተኛ ሆነ ነው ስልክ እያወራኝ የነበረው፣ ግን እንደዚህ አልጠበቅኩም። እኔም አሁን እኮ ደስተኛ ነኝ። ምንም ያደረኩሽ ነገር የለም። ደስ ልጋብዝሽ ነው ያልኩሽ። እሺ ስለጠራኝ አመሰግናለሁ፣ ግን ቤት የሚለውን ሀሳብ እንተወውና ወይ ሆቴል ያልከውን ሻይ ቡና ብለን ሳይመሽ አንደኛ ከመሸ ያው ችግር የለውም። እና እንግዲህ ቤተሰቦች በመጨረሻም ተሳክቶልናል ማለት ትንሽ ያው ቤት ላይ ብዙ ነገር ነበር ያዘጋጀሁት፣ ግን ደግሞ ያው ሄርሚ የቤቱን ሀሳብ አሁን እሺ ሆቴል ላይ ሻይ ቡና ትላላችሁ፣ ከዛ በኋላ የሆነ ነገር ያረግልሻል። ኦኬ ተሽክሞሽ ቤት ይወስድሻል። አላውቅምና ችግር የለውም። ያው የቤቱን ምንም ችግር የለውም። ማነው ቤተሰቦች እንግዲህ አብረን አሁን ሊዳ ተስማምተሻል እኮ ካፌው ቤተሰቦች ካፌ ልንሄድ ነውና ልጅቷ ራሱ የሆነ ነገር ተነክታለች። እጇንም ይዘዋል። አያችሁ፣ አንቺንም አስነካሽ እንዴ? አያችሁ፣ እጇን ያዘ እኮ ልክ እንደ ፍቅረኛ የተጠማመዱት እንደዚህ ማለት ነው። አልገባኝም። እንግዲህ ቤተሰቦች ሻይ ቡና ልንል ነው ከሄርሚ ጋር በኋላ ልንል ነው። ቤተሰብ እንግዲህ ምን እንደሚፈጠር አላቅም፣ ምን እንደሚመጣ ዛሬ አላቅም። እንግዲህ ያበደ ቪዲዮዎች ይለቀቃሉ ብዬ አስባለሁ። ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።